ኢራን አሜሪካን ሰራችላት ተጫወተችባት ነው የሚባለው ጋይስ። በትላንትናው ዕለት ብቻ 34 የሚደርሱ የነዳጅ ጫኝ መርከቦች በሰርጡ የአሜሪካን ክልከላ በመናድ ማለት ነው በትላንትናው ዕለት መዘዋወራቸው እየተነገረ ይገኛል። ይህም እንግዲህ ኢራን ማለት ነው ምናልባትም ወደ 910 ሚሊዮን ዶላር እንድታገኝ አድርጓታልም ጭምር እየተባለ ይገኛል። 34 የሚደርሱ ትልልቅና ግዙፍ የነዳጅ ጫኝ መርከቦችም የአሜሪካን ክልከላ በመናድ ማለት ነው 10 ሺህ የሚደርሱ የአሜሪካ ወታደሮችን በማታለል በትላንትናው ዕለት በሰርጡ ተዘዋውረዋል። በተጨማሪም ደግሞ ኢራን ማለት ነው በትላንትናው ዕለት ይህንን ብቻ አይደለም ስታደርገው ያለችው 3 መርከቦች ላይ ጥቃት ሰንዝራለች። የአሜሪካ ወዳጆች ናቸው። እንዲሁም ደግሞ የኢራንን ክልከላ ተላልፈዋል የተባሉ 3 መርከቦች ላይ ጥቃት ሰንዝራለች። ሁለቱም በቁጥጥር ስር አውላ በሳት ፍተሻ እያደረገች እንደሆነም አሳውቃለች። እንደሚታወቀው እንግዲህ የሁለቱ ሀገር የሰላም ድርድር ወይም ደግሞ የሲስፋየር ድርድሩን ወደ ቋሚ ድርድር ለማሸጋገር በፓኪስታን ማለት ነው ድርድር ለማድረግ የአሜሪካ ልዑክ ቡድኖች እየጠበቁ ቢሆኑም ኢራን ግን እስካሁን ድረስ አልሄደችም። እስከ ትናንትና ድረስ እንግዲህ ሲጠብቋቸው እንደነበረ ሲዘዋወር ነበረ አሜሪካ ማለትም ዶናልድ ትራምፕ ማለት ነው ሲስፋየሩን ለተወሰነ ጊዜ አራዝሜዋለሁ ኢራን ወደ ድርድሩ እስከምትመጣ ድረስ በማለትም ጭምር ሲናገሩ ነበረ። በትናንትናው ዕለት ስለ ኢራን የተለያዩ መረጃዎችን በዶናልድ ትራምፕ በኩል ሲተላለፉ የነበሩ ቢሆንም ኢራን ግን ትናንትና ማለት ነው 10 ሺህ የሚደርሱ የአሜሪካ ወታደሮችን እዛው ላይ በቆሙበት ማለት ነው ወደ 34 የሚደርሱ መርከቦች በአካባቢው ማለት ነው በሰሞኑ መተላለፋቸውን እየተነገረ የሚገኘው የነገርም በርካቶችን አነጋግሯል። በዚህ ጉዳይ ላይ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን ታዲያ መጫናቸውን አትርሱ። መልካም ቀን ይሆንላችሁ።